የመድፈኞቹ አርሰናሎች እጅግ በጣም ወሳኝ የሆነው ተጫዋች ኢብሪቼ ኢዜ አዲስ ሪካርድ መስበሩ ከትላንትና ምሽት ጀምሮ እየተሰማ ይገኛል። ኢብሪቼ ኢዜ የሰበረው ሪካርድ ምንድን ነው? እንደዚሁም ደግሞ የአትሌቲኮ ማድሪድ ወሳኝ የሆኑ ተጫዋቾች ጁሊያን አልቫሬዝ እና አንቷን ግሪዝማን እንግዲህ ስለነገው ከአርሰናል ጋር ስላለው ጨዋታ ወሳኝ የተባሉ ሐሳቦችን አንስተዋል። በሌላ በኩል የቀድሞ የአርሰናል ተጫዋች ቴሪ ሆነሪ ስለ ማርቲን ኦዴጋርድ እጅግ ወሳኝ የተባለ ሐሳብ ነው ያነሳው። በስተመጨረሻም ደግሞ ስለ አርሰናል ሁል ጊዜ በጣም ደሳስ የሚሉ ሐሳቦችን በመስጠት እንደዚሁም ዘንድሮ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም የሚበላው አርሰናል ነው በሚለው የጸና አቋሙ የሚታወቀው የቀድሞ የማንቸስተር ዩናይትድ ተጫዋች ዋይን ሩኒ ስለ ቡካዮ ሳካ ትላንትና ምሽት እናንተ ውድ አድማጭ ተመልካቾቼ ማድመጥ ያለባችሁን ወሳኝ ሐሳብ አንስቷል። እንደተለመደው እነዚህን ሁሉ መረጃዎች አጠር ብለው እጅግ በአማረ መልኩ ወደ እናንተ ይደርሳሉ። እኔ አብርሃም ፍቅሬ ደግሞ ስቱዲዮ ሰዓቴን አክብሬ ወደ እናንተ መረጃዎቹን ለማድረስ ተሰይሜያለሁ። ከእናንተ የሚጠበቀው አንድ ቀላል ነገር ብቻ ነው። እሱም ይህንን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር ብቻ ነው። ምክንያቱም እናንተ ላይክ ስታደርጉ ራሱ ዩቲዩብ ለበርካቶች ቪዲዮውን ስለሚያደርሰው ማለት ነው። ስለዚህ እኔ ወደ እናንተ በየቀኑ መረጃዎችን ለማድረስ እንደምተጋው ሁሉ እናንተም ደግሞ ላይክ በማድረግ ትንሿንና ቀላሏን ነገር እንድታደርጉ በአክብሮት ጋብዛችኋለሁ። ይህንን ቻናል ያልተቀላቀላችሁ ስለ አርሰናል ስለ መድፈኞቹ በየቀኑ የሚወጡ ትኩስ ታማኝና ወሳኝ መረጃዎችን ማድመጥ የምትፈልጉ እንደዚሁም በስተመጨረሻም ደግሞ የሌሎች ቡድኖችን መረጃዎች ለማግኘት ሰብስክራይብ ማድረግ ቤተሰብ መሆን አይረሳ። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። ስለተጎዱ ተጫዋቾችም መጨረሻ አካባቢ የማነሳው ጉዳይ ይኖራል። የዛሬውን ወሳኝ መረጃ የምንጀምረው ግን ኢብሪቼ ኢዜ በአርሰናል ቤት የሰበረውን ሪከርድ በማንሳት ይሆናል ማለት ነው። እንግዲህ በአርሰናል ቤት በመጀመሪያ ዓመቱ እጅግ ጥሩ ሊባል የሚችል የውድድር ዓመት እያሳለፈ የሚገኘው ወሳኙ ተጫዋች ኢብሪቼ ኢዜ በአርሰናል ቤት እንግዲህ በጣም በወሳኝ ጨዋታዎች ዘንድሮ አርሰናል ምርጥ የሚባሉ ሶስት ነጥቦችን በሱ ግቦች እንግዲህ ማሳካት ችሏል። ታዲያ እንደምታውቁት ገና የዘንድሮ የውድድር ዓመት ሲጀመር መጀመሪያ አካባቢ ቪክተር ዮኮሬሽ ነበር በአርሰናል ቤት ማሊያው የሱ ቁጥር ማሊያ በጣም 14 ቁጥሯ ማለት ናት በጣም ስትሸጥ ነበረ። ሪከርድም ሰብራ ነበር፣ አንደኛም ሆና ነበር የቪክተር ዮኮሬሽ 14 ቁጥር ማሊያ ማለት ነው። አሁን ግን ይህ ተሰብሮ በኢብሪቼ ኢዜ እጅ ገብቷል። አሁን ላይ ሪከርዱ ኢብሪቼ ኢዜ ታዲያ በዚህ ሲዝን በአርሰናል ቤት ካሉ ተጫዋቾች ውስጥ በማሊያ ሽያጭ ቀዳሚ ሆኗል። ይህም እንዲሆን ያደረገበት ምክንያት ኢብሪቼ ኢዜ በጣም በወሳኝ ጨዋታዎች እንደ ቶተናም ባሉ ጨዋታዎች የሰራቸው ሃትሪኮች፣ በክሪስታል ፓላስ እንደዚሁም ደግሞ በሻምፒዮንስ ሊግ በባየር ሊቨርኩሰን በኒውካስትል ዩናይትድ በተለያዩ ጨዋታዎች ያስቆጠራቸው ግቦችን በመነሳትና የልጅነት ክለቡ እንደሆነ ይታወቃል። አርሰናል ታዲያ በዚህ ሲዝን ማሊያቸው በከፍተኛ ሁኔታ ከተሸጡ ተጫዋቾች በቅደም ተከተል ሲቀመጥ አንደኛው ኢብሪቼ ኢዜ ሆኗል ማለት ነው። እንግዲህ ከሱ በመቀጠል ከኢብሪቼ ኢዜ በመቀጠል ሁለተኛው ከፍተኛ ሽያጭ የቪክተር ዮኮሬሽ፣ ሶስተኛ ዴክላን ራይስ፣ አራተኛ ቡካዮ ሳካ፣ አምስተኛ ማርቲን ኦዴጋርድ እና ከዚያም በኋላ ደግሞ ማክስ ዶማን እና ጋብርኤል ማጋሌሽ ናቸው ማለት ነው። ስለዚህ የእንግሊዛዊው ጥቁሩ ኮከብ ኢብሪቼ ኢዜ በአርሰናል ቤት በርካቶች የሱን ማሊያ በመግዛታቸው ቀዳሚው ተጫዋች መሆን ችሏል ማለት ነው። ኢብሪቼ ኢዜ እንግዲህ አርሰናል በፕሪሚየር ሊጉ በጣም ማሸነፍ ከነበረበት ባለፈው ቅዳሜ ያደረገውን የኒውካስትል ጨዋታ ላይም እጅግ ግሩም ግብ አስቆጥሮ አርሰናሎች ወሳኟን 3 ነጥብ ይዘው እንዲወጡ እንዳደረጋቸው የሚታወቅ ነው። በቀሪዎቹም ጨዋታዎች ላይ ይህንኑ ብቃት በማስቀጠል አርሰናል ዘንድሮ ፕሪሚየር ሊግ፣ ሻምፒዮንስ ሊግ ብቻ ዋንጫዎችን እንዲያሳካ ትልቅ ሚና ይጫወታል ተብሎ ይጠበቃል። ነገ እንግዲህ አርሰናል በሻምፒዮንስ ሊግ ወደ ፍጻሜ ለማለፍ በጣም ወሳኝ ጨዋታ ነው የሚያደርገው። ከሜዳው ውጭ የሚያደርገውን ጨዋታ በተለይ አሸንፎ የሚመጣ ከሆነ እንግዲህ የፍጻሜ ተፋላሚ ለመሆን እጅግ በጣም ይቀርባል ማለት ነው። ታዲያ የአትሌቲኮ ማድሪዱ እና በአርሰናል በጥብቅ የሚፈለገው ተጫዋች
ጁሊያን አልቫሬዝ ትላንትና ምሽት አካባቢ ስለ አርሰናል ተናግሯል። ምንድነው ያለው? አርሰናልን ለማሸነፍ ያለንን ሁሉ እንሰጣለን ሲል የተናገረ ሲሆን እኔ በበኩሌ 100% ሙሉ በሙሉ ደህና ነኝ፣ ለአርሰናል ጨዋታም ዝግጁ ነኝ፣ ከአርሰናል ጋር ለመጫወት ጓጉቻለሁ ሲል የተናገረ ሲሆን አርሰናልን አሸንፈን ቡድናችን ለሻምፒዮንስ ሊግ የፍጻሜ ተፋላሚ ለማድረግ ቡድናችን ይፋለማል ብሏል። ማንም እንደሚያውቀው ይህ ጨዋታ ቀላል ጨዋታ አይደለም። በሻምፒዮንስ ሊጉ አርሰናል ምን ያህል ጠንካራ ቡድን እንደሆነ ሁላችንም እናውቃለን። ያም ቢሆን የኛ ዋናው ዓላማችን አርሰናልን አሸንፈን ለሻምፒዮንስ ሊግ ፍጻሜ ለመድረስ ባለን አቅም ሁሉ ሜዳ ላይ እንዋጋለን ሲል እንግዲህ ጁሊያን አልቫሬዝ ተናግሯል ማለት ነው። እንደ ግል ደግሞ ቡድናችን ወደ ፍጻሜ ለማሳለፍ እኔ ሜዳ ላይ ያለኝን ሁሉ እሰጣለሁ ሲል ጥሩ ጨዋታ ለማድረግ እንደሚጥር ጁሊያን አልቫሬዝ ተናግሯል። ጋዜጠኞቹም ወደ አርሰናል ጋር ስምህ እየተነሳ ነው ከአርሴናል እና ከባርሴሎና ጋር ለመዘዋወር ስለዚህ ጉዳይ ምን ትላለህ ተብሎ የጠየቀው አልቫሬዝ በሚዲያ ላይ ለሚነገረው ነገር ብዙ ትኩረት ላለመስጠት እሞክራለሁ፣ ምክንያቱም ብዙውን ጊዜ የውሸት ናቸው። ሁል ጊዜ የሚወጣውን ዜና ሁሉ ለማብራራት ወይም ደግሞ ለመካድ አቅሙ የለኝም። ስለዚህ እነሱ ላይ ትኩረት አላደርግም። ሚዲያዎች የፈለጉትን ማለት ይችላሉ። አሁን ዋነኛ ትኩረቴ አትሌቲኮ ማድሪድ ዋንጫ እንዲያሳካም መርዳት ነው። አርሰናልን አሸንፈን ለፍጻሜ ለማለፍ ያለን ሁሉ እንሰጣለን ሲል እንግዲህ ጁሊያን አልቫሬዝ ተናግሯል ማለት ነው። በሌላ በኩል ወደ አርሰናል ለመፈረም ከጫፍ ደርሶ የነበረው በተለይ በአርሰን ቬንገር ጊዜ አርሰናል ለመግባት ከጫፍ ደርሶ የነበረውና በስተመጨረሻም ዝውውሩ የቀረው ያሁኑ የአትሌቲኮ ማድሪድ ተጫዋች ግሪዝማን አርሰናልን ለመበቀል ትክክለኛው ጊዜ ነው ሲል ተናግሯል። በነገራችን ላይ ከዛሬ 13 ዓመት በፊት ነበረ በወቅቱ ግሪዝማን በሪያል ሶሲዳድ ነበር የሚጫወተው ስፔን ላይ በጣም ድንቅ ብቃቱን እያሳየ ነበርም። ታዲያ በወቅቱ አርሰናል ሊያስፈርመው ፈልጎ ነበር። ተጫዋቹም ወደ ለንደን ለመጓዝ በከፍተኛ ፍላጎትና ጉጉት ሲጠብቅ ነበርም። ታዲያ እየጠበቅኩ ነበር፣ ግን ደግሞ ምንም ዜና ሊመጣ አልቻለም። ወኪሌ አሰልጣኙ የአርሰናል አሰልጣኝ የቀድሞ አርሰን ቬንገር ማለት ነው እንደሚፈልጉኝና እንድጠብቅ ነው እየነገረኝ። እኔም ቁጭ ብዬ አርሰናሎች እስኪደውሉ ስጠብቅ ነበር። በመጨረሻም የዝውውር መስኮቱ ሊዘጋ ጥቂት ሰዓታት ሲቀሩ አርሰናል እኔን እንደማይፈልግ አሳወቀን። ከአንድ ዓመት በኋላ 2014 ላይ ክለቡ በድጋሚ ሲፈልገኝ ተውት ያደረገብኝን አረሳም ብዬ ጥያቄያቸውን ውድቅ አደረግኩኝ ሲል እንግዲህ ግሪዝማን በአሁኑ በሻምፒዮንስ ሊግ ግማሽ ፍጻሜ ደግሞ አርሰናልን ለመበቀልና ፍጻሜ ለማለፍ እንደሚጋደል ተናግሯል ማለት ነው። ያው እንግዲህ የቀድሞ የአርሰናል አሰልጣኝ አርሰን ቬንገር በእንደዚህ ብዙውውር ጉዳዮች በነገራችን ላይ ያላስቀየሙት ተጫዋች የለም። ብዙ ተጫዋቾችን አመጣለሁ ብለው ከዛ ሊመጡ ከጫፍ ሲደርሱ እየተዋቸው ብዙ ተጫዋቾችን አናደዋል አርሰን ቬንገር። ከዚህ ገፈት ቀማሽ ከሆኑ ተጫዋቾች አንዱ ደግሞ ይሄኛው አንቶኒ ግሪዝማን ነው ማለት ነው። ቴሪ ሆነሪ ስለ ማርቲን ኦዴጋርድ ምንድነው የተናገረው? እንደዚሁም ደግሞ ዋይን ሩኒ ስለ ቡካዮ ሳካ ያነሳው ጉዳይ ምንድነው የሚለውን እንመልከት። ቴሪ ሆነሪ እንግዲህ ኦዴጋርድ የዚህ ቡድን ልብ ነው። ኦዴጋርድ የዚህ ቡድን ልብ ነው። ሁሉም ነገር በሱ በኩል ያልፋል። ፍጥነቱ፣ ብልህነቱና የፈጠራ ችሎታው የሚገርም ነው። እሱ በጥሩ ሁኔታ ሲጫወት አርሰናልን በጥሩ ሁኔታ ይጫወታል። አሰልጣኙ ሊረዳው የሚገባው ነገር አለም። አጫወቱ ከምርጥ ተጫዋቹ ጋር መሄድ አለበት። ትክክለኛውን ቦታ ስጠው፣ በዙሪያው እንዲንቀሳቀስ ፍቀድለት፣ ትክክለኛውን ነፃነት ስጠው። በሱ ዙሪያ ቡድንን ከገነባ የቡድኑን ምርጥ አቅም ታገኛለህ ሲል ቴሪ ሆነሪ ማርቲን ኦዴጋርድ የአርሰናል ልብ ምት መሆኑን ተናግሯል ማለት ነው። ይህንን እኔ በተደጋጋሚ ያነሳሁት ጉዳይ ነው። ኦዴጋርድ አንዳንድ ያው አቋሙ ሲወርድ ብዙዎችን ያበሳጫል እንጂ የአርሰናል ወሳኝ ተጫዋች ነው። አይታችኋል በሲቲ እና በኒውካስትል ጨዋታ እንዴት ጥሩ ተጫዋች እንደሆነ ማርቲን ኦዴጋርድ አርሰናል የግብ ዕድል እንዲፈጠር ወደ አሸናፊነቱ እንዲመለስ የቻለውን ሁሉ እያደረገ የሚገኝ ተጫዋች ነው። በአሁኑ በተለይ ካለፉት ጊዜያት አንጻር ከጉዳት የመጣው በጥሩ አቅም ነው። ይህንን አቅም ማስቀጠል የሚችል ከሆነ አርሰናል ከማርቲን ኦዴጋርድ ምናልባትም ከሱ ብቃት ጋር
ተያይዞ ዋንጫ ሊያሳካ ይችላል፣ ፕሪሚየር ሊግ፣ ሻምፒዮንስ ሊግ። ስለዚህ ማርቲን ኦዴጋርድ የአርሰናል የልብ ምት መሆኑ የሚካድ አይደለም። ብቃቱን በዚሁ ያስቀጥልልን ነው የሚባለው። ምክንያቱም በጣም ምርጥ ብቃት ላይ ነው አሁን የሚገኘው። በተለይ በሲቲ እና በኒውካስል ጨዋታ ከተመለከታችሁ ያለውን ሁሉ እየሰጠ በጣም ምርጥ አቋሙን ለማሳየት እየሞከረ ነው የሚገኘው። ከኢብሪቺዜ ጋር ይናበባል። አሁን ደግሞ ቡካዮ ሳካ ተመልሶለታል። ከሳካ ጋር ያላቸው ኬሚስትሪም የሚታወቅ ነው። በኒውካስትል የመጨረሻ ደቂቃ ሳካ ተቀይሮ ሲገባ ራሱ እንዴት ጥሩ ሙከራዎችን ሲያደርጉ እንደነበረ ተመልክተናል። ስለዚህ የማርቲን ኦዴጋርድ እና የቡካዮ ሳካ ጥምረት ካሁን በኋላ ባሉ ጨዋታዎች በጣም በጉጉት ከሚጠበቁት መካከል አንዱ ነው ማለት ነው። ሌላኛው አርሰናል ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ይበላዋል ሲል ዘንድሮ እንግዲህ የአርሰናል ደጋፊ ሆኖ እስካሁን ድረስ የቀጠለው የቀድሞ የማንቸስተር ዩናይትድ ተጫዋች ዋይን ማርክ ሩኒ ስለ ቡካዮ ሳካም መልስ ሲል ተናገረ። ቡካዮ ሳካ ባለፉት ጥቂት ዓመታት ለአርሰናል እጅግ በጣም ወሳኝ ተጫዋች ነበረ። ምናልባትም በዘንድሮ የውድድር ዓመት ልክ እንዳለፉት ዓመታት ጥሩ እንቅስቃሴ እያደረገ አይገኝም። ነገር ግን ያም ይሁን ይህ በዚህ ሰዓት ወደ ሜዳ መመለሱ ለአርሰናል እጅግ በጣም አስፈላጊ ነው። እሱ በግልጽ ከዋናዎቹ የአርሰናል ተጫዋቾች መካከል አንዱ ነው። ስለዚህ እሱን መልሶ ከጉዳት ማግኘት ትልቅ ነገር ነው። በግልጽ ቡካዮ ሳካ በፕሪሚየር ሊግ ውስጥ ካሉ ምርጥ ተጫዋቾች ውስጥ አንዱ ነው። ስለዚህ ምንም ጥርጥር የለውም። ሳካ ሌሎቹን የአርሰናል ተጫዋቾችን ይረዳል። ከጁሪየን ቲምበርና ከመሃል ሜዳ ተጫዋቻቸው ከኦዴጋርድም ከራይስም ጋር በጣም ጥሩ ግንኙነት አለው። እዚያ ላይ ልትተማመኑበት የምትችሉት ሰው መኖሩ በጣም አስፈላጊ ነው። አርሰናል ተጫዋቾቹ በሙሉ በሳካ ላይ መተማመን እንደሚችሉና ለቡድኑ ምን እንደሚያመጣ ያውቃሉ። የሳካ መመለስ ለአርሰናል ትልቅ ነገር ነው። በጣም ትልቅ ሲል እንግዲህ ዋይን ሩኒ የሳካ መመለስ ለአርሰናል ዋንጫ ይዞ የመምጣት እድል እንዳለው ተናግሯል ማለት ነው። ቡካዮ ሳካ እንግዲህ ባለፈው ወደ ሜዳ ሲገባ እንዴት የአርሰናል ተጫዋቾች እንደዚሁም የኤምሬት ስቴዲየም ጭምር በደስታ እንደተቀበሉት አይታችኋል ብዬ አስባለሁ። ቡካዮ ሳካ በተለይ በኒውካስትሉ ጨዋታ ተቀይሮ ሲገባ በጣም ጥሩ የሚባል እንቅስቃሴ አድርጎ ነው የወጣው። ይህንን እንቅስቃሴ ያስቀጥለዋል የሚለው በጣም የሚጠበቅ ሲሆን በተለይ ተጫዋቾች ከጉዳት ሲመጡ ወይ በጣም ጥሩ ሆነው ይመጣሉ ወይ ደግሞ በጣም መጥፎ ሆነው ይመጣሉ። ታዲያ ቡካዮ ሳካ በጣም ጥሩ ሆኖ እንዲመጣ የአርሰናል ደጋፊዎች እየጸለዩ ነው የሚገኙት። በኒውካስትል የመጨረሻ ደቂቃ ጥሩ ነበር። አሁን በደንብ ጥሩ ሆኖ ነው ወይ የተመለሰው የሚለውን ለማረጋገጥ ደግሞ ነገ በሻምፒዮንስ ሊግ ቋሚ ሆኖ ይጀምራል ተብሎ ነው የሚጠበቀው። ስለዚህ በነገው ጨዋታ ላይ ደግሞ በደንብ እንመለከተዋለን በምን አይነት ብቃት እንደተመለሰ ማለት ነው። በተለይ ደግሞ እኔ በጣም ጥሩ ቢሆን ለአርሰናል ብዬ የምመኘው ነገር አሁንና የምጠብቀው ነገር የኦዴጋርድና የሳካ ጉዳይ ነው። ኦዴጋርድና ሳካ ልክ ከዛሬ 2 ዓመት በፊት እንደነበረው 2023-24 ማለት ነው ከዛም በፊት እንደነበረው አይነት ጥምረታቸው በጣም ጥሩ ሆኖ ከቀጠለ አርሰናል በሻምፒዮንስ ሊጉም በፕሪሚየር ሊጉም ዋንጫ ለማሳካት ትልቅ እድል ይኖራል ብዬ ጠብቃለሁ። ምክንያቱም አንደኛ ኦዴጋርድና ሳካ ጥሩ ሲሆኑ በደንብ የግብ እድል ይፈጠራል። አርሰናል በደንብ ግብ ለማስቆጠር ይችላል። ስለዚህ ጨዋታዎችንም ለማሸነፍ ይችላል ማለት ነው። ይህ ማለት ታዲያ አርሰናል በሻምፒዮንስ ሊጉም በፕሪሚየር ሊጉም ጥሩ ውጤት በማምጣት ዋንጫዎችን ለማሳካት በውድድር ዓመቱ መጨረሻም ለአርሰናል ደጋፊዎች የካሳ ጊዜ እንዲሆንላቸው ያስችላል ማለት ነው። ይህንን እንግዲህ ነገ በተለይ በአትሌቲኮ ማድሪድ ጨዋታም በደንብ እንመለከተዋለን ብዬ ጠብቃለሁ። አርሰናል በተለይ ነገ ከሜዳ ውጭ የሚያደርገውን ጨዋታ ከተቻለ 1-0 የሚሆን 2-0 አሸንፎ የሚወጣ ከሆነ ለፍጻሜ ለማለፍ እድሉን በደንብ ያሰፋዋል። ከቻለ ማለት ጨዋታው ደግሞ ከከበደው አቻም ውጤት ይዞ ወደ ኤምሬት ቢመጣ ለአርሰናል ትልቅ ነገር ነው። በተቻለ አቅም ላለመሸነፍ መሞከር አለበት አርሰናል። ምክንያቱም ቀጣይ ሳምንት ድጋሚ ማክሰኞ ከነሱ ጋር ከተጫወተ በኋላ ገና የፕሪሚየር ሊግ ደግሞ የዋንጫ ፉክክር ስላለበት ኃይሉን ላለመጨረስ እዚሁ የአትሌቲኮ ማድሪድ ስቴዲየም ላይ ጨዋታውን ጨርሶ ለመሄድ በደንብ ግቦችን ማስቆጠር የሚችል ከሆነ ለቀጣይ የፕሪሚየር ሊግ ጨዋታዎች በደንብ እረፍት እንዲያደርግ ስለሚረዳው ለተጫዋቾቹ አርቴታ ማለት ነው። ይህንን ጨዋታ እዚሁ
አትሌቲኮ ማድሪድ ሜዳ ላይ ገሎ ለመውጣት ሙከራ ያደርጋል ብዬ ጠብቃለሁ። እንግዲህ ዛሬ ወደ ማታ አካባቢ አሰልጣኝ ሚኬል አርቴታ ከሰዓት መግለጫ ይሰጣሉ። እነማን ወደ ስፔን ይሄዳሉ? የተጎዱ ተጫዋቾችስ? ሃቨርት፣ ኤብሪቼዜ፣ ዙሜንዲ፣ ጁሬን ቲምበር፣ ካላፊዮሪ፣ ሳካ እንዴት ነው ያለው ነገር? እነማን ዝግጁ ናቸው የሚለውን ያነሳል። ስለዚህ ይህንን ደግሞ ተከታትዬ ጋዜጣዊ መግለጫውን ወደ እናንተ እነማን ይሰለፋሉ፣ እነማን አይሰለፉም፣ እነማን ተመለሱ፣ እነማን ተጎዱ የሚለውን የአርሰናል 11 አሰላለፉን ወደ እናንተ ከአርቴታ መግለጫ ጋር ማድረስ ይሆናል ማለት ነው። የዛሬው የዕለቱ ወሳኝ ስፖርታዊ መረጃ የማለዳው እንግዲህ ይህንን ይመስላል። ነገ ምን የሚፈጠር ይመስላችኋል? አርሰናል ለፍጻሜ ያልፋል ወይስ ምን አይነት ክስተት የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ከባህር ማዶ ሀገር ውስጥ በመሆን የዚህ ቻናል ቤተሰብ በመሆን በየዕለቱ መረጃዎችን በመከታተል ከጎኔ የቆማችሁትን በሙሉ ከልብ ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።